የሰው ልጅ በህይወቱ አጥብቆ የሚፈልጋቸው ሁለት ነገሮች አሉ። አንደኛው በሰው መወደድ ነው። ሁለተኛው ደግሞ አክሰፕታንስ ወይንም ደግሞ ተቀባይነትን ማግኘት ነው። ሁሉም ሰው የሚወደውን ሰው ተመልክታችሁ ወይኔ ታድለው ሁሉም ሰው እሱን ይወደዋል ተወዳጅ ነው ብላችሁ ታስቡ ይሆናል። ነገር ግን ከመወደድ ጋር የሚመጡ ብዙ የተሳሰሩ ነገሮች አሉ። ተወዳጅ ለመሆን እየሞከራችሁ ከሆነ ያንን ሙከራችሁን እንድታቆሙ እመክራለሁ። ምክንያቱም የምትፈልጉትን ውጤት የምታገኙበት መስመር አይደለም። ራሳችሁን ስታገሉ ግን የተሻለ ትሆናላችሁ። ሁሉም ሰው የሚወደው ሰው ማለት ሁሌም ቢሆን በስሜት ደረጃ የደከመ ሰው ነው። ይህ ማለት ምን ማለት ነው? ከጠዋት እስከ ማታ ድረስ የሰዎችን ኢሞሽን ስሜታቸው እንዳይታወክ እያገዛቸው የሚሄድ ነው። አካባቢው ላይ ያሉት ሰዎች እንዳያዝኑ እንዳይከፉ ለማድረግ የሚጥር የራሱን ነገር የረሳ ከራሱ በላይ ለሌሎች የሚያስብና የሚጨነቅ ሰው፣ በንግግሩ መሃል በጣም የሚጠነቀቅ ሌሎችን እንዳያስከፋ የሚሞክር ሰው ነው። ይሄ ሌላ ስም ሊሰጠው ይችላል። ፒፕል ፕሊዚንግ ይባላል። ሰዎችን ለማስደሰት መጣር ማለት ነው። ከጓደኛችሁ ጋር በቴክስት ሜሴጅ እያወራችሁ ከሆነ ይሄንን ሜሴጅ ጽፌላት በዚህ መንገድ እንዳትረዳው ቆይ እስቲ በደንብ አስተካክዬ ልጻፈው እያላችሁ ትጨነቁበታላችሁ። እያንዳንዱ እርምጃችሁ ጥንቃቄ የተሞላበት ይሆናል። አንድ መረዳት ያለባቸው ነገር ቢኖር ሰዎችን ማስደሰት ሰዎችን እያስደሰተ የሚሄድ ነገር አይደለም። እናንተ በህይወታችሁ የምታከብሯቸውን የምታደንቋቸውን ሰዎች ካያችሁ እናንተን ያስደሰቷችሁ ሰዎች አይደሉም። እናንተንም ለማስደሰት ምንም አይነት ሙከራን አያሳዩም። ነገር ግን ሁሌም ቢሆን ቻሌንጅ ያደርጓቸዋል፣ ይፈትኗቸዋል፣ አዳዲስ ነገሮችን ያቀርባሉ። እናንተ በምትሉት ነገር ብቻ ይስማሙ። በንግግራቸው እናንተ ብትከፉም ባትከፉም ሁሌም ራሳቸውን ሆነው የሚቀርቡ ሰዎች ናቸው። በተጨማሪም ደግሞ እውነታ ነው ብለው ያሰቡትን ነገር እንዳለ ይናገራሉ። ያ የተናገሩት ነገር ለእናንተ ምቾት ባይሰጣችሁም እነሱ ግን ከመናገር የሚቆጥባቸው ነገር የለም። አብዛኞቻችን የተሸወድነው እዚህ ጋር ነው። ለሰዎች ምቾት መስጠት ማለት ለእነሱ ማሰብ ማለት አይደለም። ሁለቱ በጣም የተለያዩ ነገሮች ናቸው። ሰዎች እንዳይበሳጩ፣ እንዳይናደዱ፣ ሁሌም ቢሆን ምቾታቸው ውስጥ እንዲቀመጡ በማድረግ ትክክለኛ ማንነታቸውን እንዳያውቁ እየሸፈንን እያቆየንባቸው ነው። ያንን ኦተንቲክ ሰልፍ አውጥተው ማሳየት መልመድ አለባቸው። አብዛኞቻችን ሰዎች ይህንን ማንነቴን ይወዱልናል ብለን ሰዎች ይወዱታል ብለን ያሰብነውን ማንነት በመልበስ ዋናውን እኛን የሚገልጸንን ማንነት እርግፍ አድርገን ረስተናል። የምር ግን ኦተንቲክ ሰልፋችንን እያሳየን የምንሄድ ከሆነ አንደኛ ብዙ አንለፋም፣ ሁለተኛ ደግሞ የተሻለ ውጤትን እያገኘን እንሄዳለን። ምክንያቱም ራሳችንን ስንሆን ምንም ልፋት የለውም። ታዲያ እናንተም ፒፕል ፕሊዘር እንደሆናችሁ የምትለዩባቸው 3 መንገዶች አሉ። የመጀመሪያው እምቢ ማለት ስትፈልጉ እሺ እያላችሁ የምትቀጥሉ ከሆነ፣ መሳቅ ባልፈለጋችሁበት ሰዓት ላይ እየሳቃችሁ መሄዳችሁ። ይህ ማለት ስሜቴን መግለጽ አልፈልግም ሰዎች ይከፋቸዋል ብላችሁ ማሰባችሁ። ሶስተኛው ደግሞ ሰዎች በሚያነሱት ሀሳብ ባትስማሙ እንኳን ተስማምቻለሁ ማለታችሁ ነው። ሁላችንም ጥሩ ሰው መሆን የሚባለው ነገር በተሳሳተ መንገድ ተረድተነዋል። ጥሩ ሰው መሆን ማለት ማንንም ሰው ምቾት አለመንሳት ማለት አይደለም። ዋናው መሰረቱ ይሄ ነው። ሁሉም ሰው ምቾት ሊሰማው አይገባም። ትክክለኛ የሚባሉት ግንኙነቶች ሁሌም ቢሆን ቀጥተኛና እውነተኛ ንግግር በመሃላቸው አለ። ስለዚህ አሁን እንዴት ነው መኖር የሚቻለው? እንዴት ነው በጥሩ መንገድ ልኖር የምችለው ካላችሁ the selfless selfish paradox ስለሚባል ነገር እናወራ። ራሳቸውን ሆነው የሚኖሩ ሰዎች በጣም ሰልፍለስ የሚባሉ ሰዎች ናቸው። ራሳቸውን የጣሉ ወይንም ደግሞ ህይወታቸውን ለሌላ ሰው የሰጡ ሰዎች ናቸው ማለት ነው። በአንድ በኩል ግን ስትመለከቷቸው ሰልፍሽ ናቸው ወይንም ለራሳቸው ብቻ እኮ ነው እየኖሩ ያሉት፣ ለሰው እኮ እየኖሩ አይደለም ያስብላል። አሁን እስቲ አንድ ጥያቄ ልጠይቃችሁ። ህይወታችሁ ላይ በጣም ትልቅ የሚባል ተጽዕኖ የፈጠሩባችሁ ሰዎች ምን አይነት ሰዎች ናቸው? እናንተን ለማስደሰት የሞከሩ ሰዎች ናቸው? በፍጹም አይደለም። የእናንተንም ተቀባይነት የሚጠብቁ ሰዎች አይደሉም። በተጨማሪም እናንተ የምትጠብቋቸውን ሰው ሆነውም አልመጡባችሁ። እናንተ ላይ አዎንታዊ ተጽዕኖ አሳርፈው ሊያልፉ የቻሉት ሁሌም ቢሆን እውነታውን የሚናገሩ ሰዎች ስለሆኑ ወይም ደግሞ ሁሌም ራሳቸውን የሚሆኑ ሰዎች ስለሆኑ ነው። ከጓደኛችሁ ጋር ያደረጋችሁት ያ በጣም የማይመች ደስ የማይል ንግግር ያላችሁት እንዳለ ስለ እናንተና ስለ እነሱ ግንኙነት በደንብ ይናገራል። መስማት የማትፈልጉትን ነገር ያ ጓደኛችሁ ቁርጥ አድርጎ እየነገራችሁ ያሳልፋችኋል። ያ ጓደኛችሁ እናንተ እንደማትረቡ ሊያሳውቃችሁም ቢፈልግ አትረባም፣ አትረቢም እያለ እየነገራችሁ ነው የሚያልፈው እንጂ አይደብቃችሁም። ደስ እንዲላችሁ ብሎ አይሸሽግላችሁም። እዛው ፊት ለፊታችሁ እየነገራችሁ ነው የሚያልፈው። ትምህርት ቤት ውስጥም የሆነ አስተማሪ ይኖራል የእናንተን አመለካከት ወይንም እይታችሁን ሙሉ ለሙሉ የለወጠባችሁ። አመለካከታችሁ ሊለወጥ የቻለው እሱ እናንተ በምትጠብቁት መንገድ ስለመጣላችሁ ሳይሆን እናንተን ቻሌንጅ ስላደረጋችሁ ወይንም ደግሞ በማትጠብቁበት መንገድ ስለመጣባችሁ ነው።
ስለዚህ በህይወታችሁ ለውጠውኛል ወይንም በዚህ መንገድ አሻሽለውኛል ብላችሁ የምታስቧቸው ሰዎች እንዳለ ለእናንተ አፕሩቫል ወይንም ለእናንተ ተቀባይነት ሲለፉ የነበሩ ሰዎች አይደሉም። እናንተ ብትደሰቱም ባትደሰቱም ለእነሱ ጉዳያቸው አይደለም። እነሱ ሁሌም ቢሆን ራሳቸውን ሆነዋሉ። መናገር አለብኝ ብለው ያሰቡትን ነገር እንዳለ ነግረዋቸው የሚያልፉ ሰዎች ናቸው። ስለዚህ እነዚህን ሰዎች ተመልክታችሁ ለራሳቸው ነው የሚኖሩት ሰልፊሽ ናቸው ብላችሁ ብታስቡም ግን ለራሳቸው መኖራቸው ለሌላ ሰው እንዲኖሩ አድርጓቸዋል። እናንተ የበለጠ ራሳችሁን እየሆናችሁ ስትሄዱ እናንተ ሰዎችን የማገልገል አቅማችሁን እየጨመራችሁ ትመጣላችሁ። ለምሳሌ ሁሌም ቢሆን ራሳችሁ ናችሁ። ውስጣችሁ የተሰማችሁን ነገር የምትናገሩ እውነታ ነው ብላችሁ የምታስቡትን ነገር ምንም ሳሸሽጉ የምታወሩ ናቸው። ስለዚህ ሰዎችን ስታገኙ የምትናገሩት ነገር ለእነሱ የሚጎዳ ቢመስልም ግን እነሱን እያሻሻላቸው መሄድ ነገር ነው። ቢያንስ እነሱ መስማት የሚፈልጉትን ነገር እየነገራችኋቸው አታልፉም። ይህም ደግሞ እነሱን የተሻሉ ሰዎች እንዲሆኑ የሚያደርጋቸው ነገር ይሆናል። ራሳችሁን ሳትሆኑ ስትቀሩ ቻርጅ ያልተደረገ የእጅ ባትሪ ናችሁ። ምንም እንኳን ለማብራትና ብርሃን ለመፍጠር ብትሞክሩም አትችሉ። ራሳችሁን ስትሆኑ ግን ሁሌም ቢሆን ቻርጃችሁ ሙሉ ነው። ያ ማለትም ደግሞ የፈለጋችሁት ነገር ላይ ብርሃናችሁን ልታሳዩ ትችላላችሁ። ሰዎችን ለማስደሰት መሞከር ማኒፑሌሽን ነው ሊባል ይችላል። ወይንም ሰዎችን ለመቆጣጠር መሞከር ነው ማለትም ይቻላል። ለምን ካላችሁ ሰዎች እንዲደሰቱ ብላችሁ፣ ከኔ ጋር ያላት ግንኙነት እንዳይበላሽ ብላችሁ አስባችሁ ወይንም ደግሞ እነሱ ከእናንተ እንዳይርቁ ስላሰባችሁ ብቻ እውነታውን ሳይሆን እሷ እንድትሰማ የምትፈልገውን ነገር እያላችሁ የምትቀጥሉ ከሆነ ለእሷ ከምትጠቅሟት በላይ እየጎዳችኋት ነው የምታልፉት። እናንተ ግን ኦተንቲክ ሰልፋችሁን ፈልጋችሁ ያገኛችሁ ከሆናችሁና ከዛ ተነስታችሁ የምትኖሩ ከሆነ ማለትም እውነተኛ ማንነታችሁን እያንጸባረቃችሁ ካለፋችሁ፣ የልቤን ነው የምናገረው፣ እውነታ ብዬ ያሰብኩትን ነገር እንዳለ አወራለሁ። ሰዎች ካልወደዱት አይመለከተኝም። ትክክለኛ የሚባሉ ሰዎች ግን ይህንን ነገሬን እየወደዱልኝ ይመጣሉ። እንደውም የማያስፈልጉ ሰዎችን የማስወግድበት መንገድ ነው ብላችሁ መኖርን ትጀምራላችሁ። እንደሚወራው ቀላል እንዳይመስላችሁ ትልቅ የሚባል ድፍረት የሚጠይቅ ስራ ነው። ሰዎችን ከሚያስማማ ነጥብ ጋር ከመስማማት ይልቅ እናንተ እውነታ ነው ብላችሁ የምታስቡትን ነገር ብቻ እያንጸባረቃችሁ መሄዳችሁ ብዙ ሰዎች ከእናንተ እንዲሸሹ ያደርጋል። ብቻ ግን እነዛ ሰዎች እንኳንም ሸሹ ነው ልትሉ የምትችሉት። ዓለም ላይ የሆነ ነገር ላበርክት ወይንም ደግሞ የሆነ ሰርቪስ ልስጥ፣ የማገለግልበትን ነገር ልፈልግ ካላችሁ የምታገለግሉበት የመጀመሪያው መንገድ ራሳችሁን መሆን ብቻ ነው። ያ ማለትም የራሳችሁን ኦተንቲክ የተባለውን ሳይዳችሁን ማሳየት፣ ለማንም ሰው አለመኖር። ራሳችሁን ሆናችሁ ስትኖሩ ሰዎች እናንተን እንደ መስታወት ያያችኋል። የራሳቸውን ነጸብራቅ ነው የሚመለከቱት። ትክክለኛ ማንነታቸውና ነኝ ብለው የሚያስቡትን ማንነታቸውን አጥርታችሁ በራሳችሁ ብርሃን ታሳያችኋላችሁ። እነሱም ደግሞ ደፋር ከሆኑ ልክ እንደናንተ የራሳቸውን ትክክለኛ መንገድ ፈልገው የሚኖሩ ይሆናሉ። የሰው ልጅ ተቀባይነትና ፍቅርን ማጣትን ከፈሩ ግን ሁሌም ቢሆን በዛ ፍርሃታቸው ውስጥ ታስረው ይቀጥላሉ። ወደ ሁለተኛው መርህ እንለፍ። the cup overflow principle ይባላል። መጽሐፍ ቅዱስ ላይ ዳዊት ጽዋዬን ሞልቶ ይፈሳል ይላል። my cup runneth over ተብሎ ተጽፏል። ሌሎችም ቨርዥኖችን ካያችሁ cup overflows በሚባልም ደግሞ ተተክቷል። ስለዚህ አሁን ይሄ ምን ማለት ነው? ይህንን መርህ አስረዳኝ ካላችሁኝ በአውሮፕላን ተጉዛችሁ የምታውቁ ከሆነ ጉዞ ከመጀመሩ በፊት የሚነገራችሁ አንድ ነገር አለ። በምንም አጋጣሚ የሆነ ነገር ቢፈጠር ከላይ ያለውን ኦክሲጅናችሁን አፋችሁ ላይ አድርጉ ይባላል። መቼም ቢሆን እንደዚህ አይነት ነገር ሲፈጠር የራሳችሁን ኦክሲጅን ማስክ ከማድረጋችሁ በፊት ሌላን ሰው አታግዙ ነው የሚሉት። አውሮፕላን ውስጥ በሚሰጥ መመሪያ ውስጥ ብቻ ትልቅ የሚባል የህይወት ጥበብን እየተማረን ነው የምንሄደው። ሰውን ማገዝ ወይንም ደግሞ ለጋስ ለመሆን ስታስቡ ራሳችሁን መጀመሪያ ሙሉ ማድረግ መቻል አለባችሁ። የእናንተ ጽዋ ካልሞላ፣ የእናንተ ጽዋ ሞልቶ ካልፈሰሰ ሌሎች ሰዎች ጋር ሊደርስ አይችልም። ስለዚህ እናንተ ጋር ትሞሉታላችሁ። ከእናንተ ላይ ሲፈስ ወደምትወዷቸው ሰዎች እየተላለፈ ይቀጥላል። የእናንተ ጽዋ ባዶ ከሆነ ማለትም ደግሞ ምንም የምትይዙት ነገር ከሌለ፣ ኦተንቲክ ሰልፋችሁን ካጣችሁ ለሰዎች የምታቀርቡት የምትሰጡት ነገር የላችሁ። እነዛም ሰዎች እናንተም ሸክም ናችሁ ማለት ነው። ሁለት ሸክም ከሚሆን ደግሞ መጀመሪያ ራሳችሁን ብቻ ብትሞሉስ? እናንተ ራሳችሁን መሙላታችሁ ራሳችሁን ብቻ እንዳሰባችሁ ሊያሳይ ይችላል። ነገር ግን ያ አይደለም። እውነታውን ከተመለከታችሁ ለራሳችሁ ስታስቡ ነው ለሰዎች እንዳሰባችሁ የምታውቁት። ምክንያቱም እናንተ ራሳችሁን አግኝታችኋል ወይንም ትክክለኛው ማንነታችሁ ውስጥ ሆናችሁ እየኖራችሁ ነው። ካልሆነ እስካላችሁ ጽዋችሁ ባዶ ከሆነ የምትሰጡት ነገር ከቅናት የተነሳ፣ ከማኒፑሌሽን የተነሳ፣ ከምቀኝነት የተነሳ፣ ከችግር የተነሳ ይሆናል። እያስፋፋችሁ የምትሄዱት ይሄንን ጎናችሁ ነው። የሚያስቀው ነገር ሁላችንም ከመተኛታችን በፊት ስልካችንን ቻርጅ ላይ እንሰካለን። ጠዋት ስንነሳ ሙሉ ሆኖ እንዲጠብቀን። የምር ግን ስንቶቻችንን ራሳችንን ቻርጅ የምናደርገው? ይህንን ኦተንቲክ ሰልፍ እንዲቀጥል እያደረግን በሙሉ ኤነርጂ እንድንነሳ የምናደርገው ስንቶቻችንን? ይህንን ጥያቄ ልትመልሱት ይገባል።
ጠዋት እንደተነሳ ብስጩ የሚሆን ሰው፣ ነገሮች እንዳለ የሚያናድዱት ሰው ቻርጅ ያልተደረገ ሰው ነው። ራሱን ፈልጎ ያላገኘ ሰው ነው። በቃ ባዶ የሆነ ሰው ነው። ስለዚህ ጽዋችሁን የሚሞላላችሁና እንዲፈስ የሚያደርግላችሁን ነገር ለይታችሁ እወቁ። በዛውም ልክ ግን ጽዋችሁን ባዶ የሚያደርግባቸው ነገር ምንድን ነው? እሱንም ፈልጋችሁ ልታገኙ ይገባል። ከዚህኛው ነገር ልትረቁ ወደሚያፈስላችሁ ነገር ደግሞ እንድትጠጉ። ይህንን ስታደርጉ እናንተ ሰልፊሽ እየሆናችሁ ወይንም ስለ ራሳችሁ ብቻ እያሰባችሁ አይደለም፣ የበለጠ ለጋስ እየሆናችሁ እንጂ። ስለዚህ ራሳችሁን እየተንከባከባችሁ የምርም ትክክለኛ ጎናችሁን እየሆናችሁ ስትቀጥሉ ለሌሎች ሰዎች ትክክለኛ መስታወት ሆናችሁ የምታገለግሉ ትሆናላችሁ። ያ ማለትም ደግሞ ለእነሱም ጥቅም እያደረጋችሁት ነው። ለሰውም ጥሩ ነገር ላድርግ ስትሉ የምታደርጉት ነገር ከፍቅር የተነሳ ነው እንጂ ከፍርሃት ይህን ነገር ካላደረግኩት አጠዋለሁ ከሚል ነገር የተነሳ አይደለም። እናንተንም ከልባቸው የሚወዷችሁ ሰዎች የእናንተም ጽዋ እንዲሞላ ሞልቶም እንዲፈስ የሚፈልጉ ሰዎች ናቸው። አንዳንድ ሰዎችን ስትመለከቷቸው እንዴት ነው እንደዚህ አትራክቲቭ ሊሆኑ የቻሉት? ሰው ሁሉ ለምንድን ነው ወደ እነሱ የሚሳበው ብላችሁ አስባችሁ አታውቁም? አካላዊ ገጽታቸውን ስታዩ ያን ያህል የሚስብ ነገር ላይኖራቸውም ይችላል። ነገር ግን የሰው ልጅ አሁንም ወደ እነሱ እየተሳበ ነው። ሚስጥሩ አንድና አንድ ነው። የራሳቸውን ደስታ የሌሎች ሰዎች ትከሻ ላይ አላደረጉ። ያም ነው እነሱን ሳቢ እንዲሆኑ ያደረጋቸው። ያ ማለትም ኒድ የሆነው አይቀርቡም። ችክ የሚሉ ወይንም ታስፈልግኛለሽ ብለው የሚያስቡ አይደሉም። ማኒፑሌቲቭም አይደሉም። የሰውን ልጅ ለመቆጣጠር የሚሞክሩ ሰዎች አይደሉም። የሰዎችንም ተቀባይነት የሚፈልጉ አይደሉም። በቃ ራሳቸውን መሆን የቻሉ ሰዎች ናቸው። ራሳቸውን በመሆን ውስጥ ምቾትን ያገኙ ናቸው። ይህ ደግሞ ኮንፊደንስ ሊባል ይችላል። በጣም አትራክቲቭ የሚያደርጋቸው ነገር ያ ነው። በቃ ብዙ ሴቶች የሚወዱትን አንድ ወንድ ከተመለከታችሁ ትራስት ሚ ያ ሰው አስመሳይ ሆኖ አይደለም፣ ራሱን ስለሆነና የማንንም ተቀባይነት ስለማይፈልግ ነው ብዙ ሴቶች እሱን እንደ አትራክቲቭ የሆነ ወንድ እየተመለከቱት ያሉት። ፒፕል ፕሊዘር ከሆናችሁ ሰዎችን ለማስደሰት እየሞከራችሁ ያላችሁ ሰዎች ከሆናችሁ ግን ሁሌም ቢሆን ሰዎችን እየገፋችሁ ትሄዳላችሁ። ኤነርጂያችሁ ሰዎች ከእናንተ እንዲርቁ ያደርጋቸዋል። ኦተንቲክሊ የሚኖሩ ሰዎች ግን ከተመለከታችኋቸው ምንም ነገር ከእናንተ የሚፈልጉ ሰዎች አይደሉም። ከእናንተ ምንም ነገር ስለማይፈልጉ ነው ጉዳይ የማይሰጣቸው። እነዛ ግን ፒፕል ፕሊዘር የሆኑ ሰዎች ከእናንተ የሚፈልጉት ነገር አለ። መወደድን ወይንም ደግሞ ተቀባይነትን፣ የሆነ ነገር እንድታቀብሏቸው ይፈልጋሉ። ያንን ነገር እንዲያገኙም ደግሞ ኮንፎርም ማድረግ ካለባቸው አንገታቸውን ደፋ አድርገው ልክ እንደ ሌላው ሰው መምሰል ካለባቸው ይመስላሉ። ከእናንተ የሚፈልጉትን ተቀባይነትና ፍቅር የማገኝበት መንገድ ይሄ ነው ብሎ ያሰቡትን ነገር ሁሉ ለመሆን ይሞክራሉ። ምክንያቱም ከእናንተ የሚጠብቁት የሆነ ነገር አለ። ቤሲክሊ ማኒፑሌሽን ማለት ይሄ ነው። ኦተንቲክሊ መኖር ማለት ምን ማለት ነው ካላችሁ፣ ራሴን ሆኜ ስኖር እንዴት ነው ምኖረው ካላችሁ፣ ለራሳችሁ አውቶሪቲ መስጠት ማለት ነው። የህይወታችሁን ስልጣን ለሌላ ለማንም ሰው አታስረክቡም። የእናንተ እንደሆነ መቅረት አለበት። የምትወዱትን ነገር ለይታችሁ የምታውቁት እናንተ ናችሁ። ጊዜያችሁን እንዴት አድርጋችሁ ማሳለፍ እንዳለባችሁ የምትለዩት እናንተ ናችሁ። በህይወት ውስጥ ዋጋ የምትሰጧቸውን ነገሮች የምታውቁት እናንተው ራሳችሁ ናችሁ። እነዚህን ሁሉ ነገሮች ለራሳችሁ እንዳትወስኑ ያደረጋችሁ ነገር ምንድን ነው? ለምንድን ነው የፈራችሁት ብለን ከጠየቅን አንድ መልስ ብቻ ነው ያለው። ሪስፖንሲቢሊቲውን ስላልፈለጋችሁት፣ ኃላፊነቱን ያስፈራችሁ። እያንዳንዱ ሰው የተሰጠው የራሱ የሆነ የግል መንገድ አለው። ያ ማለትም ደግሞ ልዩ እንደሆንን አሻራችን እንደሚለያየው ሁሉ መንገዳችንም የተለያየ ሊሆን ይችላል። እናንተ በህይወት ዘመናችሁ የተመለከታችሁት ነገር፣ ያያችሁት ነገር እንዳለ እናንተ ዩኒክሊ ያንን ሀሳብ ያንን እይታ እዚህ ዓለም ላይ እንድታንጸባርቁ ቦታን እየከፈተላችሁ ይቀጥላል። የልብ ስብራትን እንደ ምሳሌ ልንወስድ እንችላለን። አንድ ሰው ልቡን ተሰበረ ወይንም ደግሞ ከፍቅረኛው ጋር ተጣላ። አብዛኛው ሰው የፍቅር ግንኙነት ውስጥ ጥል ያጋጥመዋል ወይንም ደግሞ የልብ ስብራት ያጋጥመዋል ብለን እናስብ ይሆናል። ነገር ግን የእናንተን ልዩ የሚያደርገው የራሱ የሆነ መንገድ አለ። ሁሉም ሰው ልቡ ቢሰበርም የተሰበረበት መንገድ ግን ተመሳሳይ ነው ማለት አይቻልም። ዩኒክ የሆነ ኤክስፒሪየንስ ማለትም ደግሞ ያ ነው። በቃ የተለየ ነው። እናንተ ግን ሰዎችን ለመምሰል ከቀጠላችሁ፣ ሌሎች ሰዎች እንደሚሆኑት ለመሆን ከሄዳችሁ ዩኒክ ኤክስፒሪየንሱን እያጣችሁ ትመጣላችሁ። ታጡታላችሁ ስላችሁ አያጋጥማችሁም እያልኩ አይደለም። ነገር ግን እዛው ተቀብሮ ይቀራል እንጂ ከዛ ነገር እየተማራችሁ እይታችሁን እያሳደጋችሁ የምትመጡ ሰዎች አትሆኑ። በጣም የሚገርም የሙዚቃ መሳሪያ ይዛችሁ ያንን የሙዚቃ መሳሪያ አልጫወተውም ብላችሁ ደብቃችሁ እንደማስቀመጥ ነው። ለምን ከተባለ ሰዎች ላይወዱት ይችላሉ ብላችሁ ስላሰባችሁ። ኦተንቲሲቲ ስል ራሳችሁን መሆን ስል ትክክለኛው ማንነታችሁን ማግኘታችሁን ስል ስለ ራሳችሁ ብቻ እያወራው ሊመስል ይችላል። እዚህ ዓለም ላይ ግን የመጣችሁት እዚህ ዓለም ላይ እንድታቀርቡ የተጠራችሁትም ራሳችሁን ነው። ይህንን ትክክለኛ ማንነታችሁን ኮንትሪቢዩት እያደረጋችሁ ወይንም እየሰጣችሁ እንድታልፉ ነው የመጣችሁት።
ስለዚህ ራሳችሁን በመሆናችሁ ምክንያት ብቻ ሰርቪስ እየሰጣችሁ ነው ወይንም እያገለገላችሁ ነው። ማንን ነው የምታገለግሉት? ሂውማኒቲ ወይንም የሰውን ዘር በሙሉ። እቺ ዓለም እናንተ ነገሮችን የምትመለከቱባትን መንገድ፣ እይታችሁን፣ የህይወት ተሞክሯችሁን፣ እያንዳንዱን የእናንተን ትክክለኛ ጎን ትፈልጋለች። ስለዚህ ያንን ማቅረብ መቻል ደግሞ አለባችሁ። ታዲያ ራሳችሁን ሳትሆኑ ስትቀሩ አንድ ኦፈር ማድረግ የምትችሉትን ይቺ ዓለም ከእናንተ የምትፈልገውን አንዱን ነገር አሳጣችኋት ማለት ነው። በቃ እናንተ በአቅማችሁ ኮንትሪቢዩት ማድረግ የምትችሉት እሱን ነበር። ራሳችሁን መሆን ባለመቻላችሁም የተነሳ ይህንን ኮንትሪቢዩሽን ልታደርጉ አልቻላችሁም። እናንተም ተሰቃያችሁ። ዓለምም የእናንተን ትክክለኛ ገጽታ ባለማግኘቷ ከሌላ ሰው ልትሞላ የማትችለውን የሆነ ክፍተት ትታችሁባት ትሄዳላችሁ። ዓለምን አስከፋችኋት እንደማለት ነው። የሰውን ልጅ ሂውማኒቲ ራሳችሁን ለመሆን ሞክሩ። ሰው ስለ እናንተ ግድ አይሰጠውም። እስከ መጨረሻው ስለተከታተላችሁ ያመሰግናለሁ። ቻው።